nuren alawatanım Fırnakasıkay alawatanım Hoppin och glad man mot sig dadaw Kunge dit buret kapsol alludaw Addisu tuudet hasablomedaw ላለፉት ከሺህ በላይ ዘመናት የአፍሪካ የነጻነት ተምሳሌት የዓለም ሰላም አስከባሪ ተምሳሌት የኩሩ ህዝቦች ባለቤት የእንቁ ባህል አምባ ሆና የኖረችው ኢትዮጵያ ዛሬም ይህ አርአያነቷን ይህ ተምሳሌትነቷን ልታስቀጥል ትፈልጋለች። ምክንያቱም በቅኝ ገዢዎች ስር መርመጥመጥ ወይም የቅኝ ገዢዎች ሎሌነትን የመቀበል ተፈጥሮ የኢትዮጵያና የኢትዮጵያውያን አይደለምና ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። በመናመነጨው አባይ ወንዝ ጉዳይ አንድ ማንኪያ የውሃ አስተዋጽኦ ሳይኖራቸው ግተው ሊፈተፍቱ የሚሞክሩት እነ ግብጽ እውነታውን ሊያውቁት ግድ ይላቸዋል። ኢትዮጵያ በብዙ አቅጣጫዎች ከቀይ ባህር ጋር የመገናኛ ታሪካዊ፣ ተፈጥሯዊ፣ ህጋዊ መብት ያላት ሀገር ናት። አባይ የሚገባቸው ለኛ የባህር በር የማይገባን መስሏቸው የሚያስቡ ሰዎች ተሳስተዋል። አባይም ይገባቸዋል፣ ይገባናል፣ የጋራ ሀብት ነው። በትክክል እንጠቀምበታለን። ቀይ ባህርንም በቀጠና አገራት የመጠቀም ህጋዊ መብት ሊኖረን ይገባል። እኩል አጀንዳ ሲሆን በዓለም መድረክ ላይ ለልጆቻችን ጠቃሚ ነው። ህልውናና ነጻነት ሲባልም ስለ አንዲት ኢትዮጵያ ማለታችን አይደለም። ከመላው ዓለም ተሰባስበው ሀያላን ለከበቧት ምስራቅ አፍሪካ ሲልም መላው አፍሪካም ጭምር እንጂ። የኢትዮጵያ መንግስት ለአፍሪካ ወንድሞቹና ለሩቅ ዓለም ተፎካካሪዎች በአንክሮ የሚገልጸውም ይህንን ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ይህ ትንታኔ ሜዳ ነው። ከጥንት ጀምሮ በተለያየ የታሪክ አጋጣሚና የጂኦፖለቲካ ውጥረት ውስጥ በዓለም ዙሪያ ያሉ ታዋቂ ስትራቴጂ ምሁራን፣ የወታደራዊ ሳይንስ ሊቃውንትና የዓለም መሪዎች ስለ ቀይ ባህር ስትራቴጂካዊ ክብደት ብዙ ብለዋል፣ ብዙም ጽፈዋል። ቀይ ባህር በዘመናት መሃል የሃያላኑ መፋተጊያ ሆኖ ቆይቷል። ሃያላኑ የአውሮፓ፣ የአሜሪካና የኤዥያ መሳፍንታት አስቀድመው ከሚያሰምሯቸው መስመሮቻቸው ውስጥ በቀይ ባህር ላይ ወሳኝ ሆኖ የመገኘትን እድል ነው። እንደ እንግሊዝ ያሉት ደግሞ የቅኝ ግዛት ታሪክ እያበቃ መሄዱን ሲገነዘቡ እነ ግብጽን ወኪሎቻቸው አድርገው የእጅ አዙር አዛዥ ናዛዥነታቸውን ሊያስቀጥሉ ይጣጣራሉ። ይህም የሆነው ቀይ ባህር ለዓለም የፖለቲካ መድረክ ወሳኝ የኃይል ሚዛን ማስጠበቂያ ስለመሆኑ የሚተነትኑት ብዙ ናቸው። የታዋቂው የአሜሪካ የባህር ኃይል ስትራቴጂስት አልፍሬድ ታየርማሃን በ19ኛው ክፍለ ዘመን ማጠቃለያ ላይ የባህር ኃይል የበላይነትንና የንግድ መስመሮችን አስፈላጊነት ሲተነትን የቀይ ባህርና የኤደን ባህረ ሰላጤ መገናኛ የሆነው ባብ-ኤል መንደብ የዓለም አቀፍ ንግድና የወታደራዊ የበላይነት ቁልፍ መቆጣጠሪያ ማነቆ እንደሆነ ገልጾ ነበር። እሱ እንደተናገረው ይህንን አጥብቦ የሚያያይዝ የውሃ መንገድ የሚቆጣጠር ኃይል የምስራቁንና የምዕራቡን ዓለም የንግድ ፍሰት በሙሉ የመቆጣጠር አቅም ይኖረዋል። የብሪታንያው ታዋቂ የጂኦፖለቲካ አባት ሃልፎርድ ማኪንደርም ቢሆን ስለ ዓለም አቀፍ የመሬትና የውሃ አቀማመጥ ሲተነትን የቀይ ባህር ቀጠና ዓለምን የሚያያይዝ ማዕከላዊ የባህር በር በመሆኑ በአካባቢው የሚፈጠር ማንኛውም አለመረጋጋት ወይም የአንድ ኃይል የበላይነት ሙሉን የዓለም ኢኮኖሚ ሊያናጋ የሚችል የኃይል ማዕበል እንደሆነ ጠቁሞ አልፏል። የቀድሞው የግብጽ መሪ ጋማል አብደል ናስርም በበኩላቸው በ1960ዎቹ አካባቢ የቀይ ባህርን አስፈላጊነት ሲገልጹ ቀይ ባህር ተራ የውሃ አካል ሳይሆን
የአረብ ዓለምና የሰሜን ምስራቅ አፍሪካ የደህንነትና የኢኮኖሚ ህልውና ወሳኝ ህዋስ እንደሆነ ተናግረው ነበር። ታዋቂው የፈረንሳይ ወታደራዊ ስትራቴጂስትና ጂኦፖለቲሻን ኢቭ ላኮስት የቀይ ባህርን ቀጠና ሲገልጹ ይህ መስመር በቀላሉ የሚዘጋ ወይም የሚከፈት የዓለም አቀፍ ንግድ መታነቂያ በመሆኑ በአካባቢው ያሉ ሀገራት ያለሱ የኢኮኖሚና የደህንነት ዋስትና ማሰብ እንደማይችሉ አስምረውበታል። አሜሪካዊው የታሪክና የፖለቲካ ተመራማሪ ሮበርት ካፕላን ደግሞ በዘመናዊው የጂኦፖለቲካ ድርሰታቸው የቀይ ባህር ቀጠና በዓለም አቀፍ ደረጃ ከፍተኛ የፖለቲካና የወታደራዊ ፍላጎት የሚያጋጭ የዓለም ሀያላን ሀገራት ሳይቀሩ የጦር ሰፈሮቻቸውን ለመትከል የሚፎካከሩበት የ21ኛው ክፍለ ዘመን ወሳኝ አደባባይ እንደሆነ ገልጸውታል። እነዚህ ሁሉ የዓለም ምሁራንና መሪዎች ለቀይ ባህር የሰጡት ዋጋ የውሃ መንገዱ ለዓለም አቀፍ ንግድ፣ ለኃይል አቅርቦትና ለቀጠናዊ ደህንነት ያለውን ግዙፍ ሚና በግልጽ ያሳያል። እነዚህ ሁሉ የየራሳቸውን ፍላጎትና ጥቅም ታከው የቀይ ባህር ወሳኝ የኢኮኖሚና ፖለቲካ በርነትን ተነተኑ። ለዘመናት በተሸረበ ሴራ በር ተዘግቶባት ከቀይ ባህር የእግር ጉዞ በማይርቅ ርቀት ላይ የምትገኘው ኢትዮጵያ እኔም በር ያስፈልገኛል ስትል ግን እነዚህ ተንታኞች ወገቤን ማለት ጀመሩ። በሚገባንና በማይገባን ብዙ ምክንያት ይህ ሁሉ ዓለም አቀፋዊ ክብደትና ስትራቴጂካዊ ዋጋ ያለው ታላቅ የባህር በር ለኢትዮጵያ ምንም እንዳልሆነና ዋጋ እንደሌለው ተቆጥሮ ያለምንም ድርድርና አርቆ አሳቢነት ተላልፎ ተሰጠ። በኢትዮጵያ የሚንቀሳቀሱ የፖለቲካ ድርጅቶች ቀርቶ ተራ ዜጎች የቀይ ባህርን ነገር ያነሳችሁ እንደሆነ ወዮላችሁ ተባሉ። ስለ ቀይ ባህር ማንሳት አንድም ጎረቤት ሀገራትን በወራሪነት አንድም የውስጥን ሀገር በአሸባሪነት ለመበጥበጥ የሚደረግ ሙከራ መሆኑ ታውጆ 3 አስርት ያህል ኢትዮጵያ በር ተዘጋባት። ይህ በር እንዲዘጋ ኢትዮጵያ በድህነት አረንቋና በውስጥ ለውስጥ ግጭት ተሰቅዛ እንድትኖር እነ ግብጽ እንቅልፋተው ይሰራሉ። እነሱ ያስጠጓቸውን ሀገር ውስጥ የሚሽሎኮሎኩትንም በገንዘብና በመሳሪያ እስከ መርዳት ደረሱ። ያም ሆኖ የለውጥ መንግስት ፍንክች የማይል ከመሆኑም በላይ አርቆ አሳቢ በመሆኑ ይበልጡን ያቅበዘብዛቸው ይዟል። ጠልፈው ሊጥሉት ሊያደናቅፉ የነበረው የህዳሴ ግድብ በግርማ ኢትዮጵያን ሲያበራ ሲያዩ ብሎም ቀጣዩ የኢትዮጵያ ጥያቄ አባይን ብቻ ሳይሆን ቀይ ባህርን ለጋራ ጥቅም ማዋል መሆኑ ሲሰማ ጫጫታ በዛ። ነገር ግን ስለ ቀይ ባህር ለሚተነትኑት የምንላቸው ቀይ ባህር ለሌሎች ሀገራት የንግድ ማሳለፊያ ወይም የወታደራዊ የበላይነት ማረጋገጫ ሊሆን ይችላል። ለኢትዮጵያ ግን የቀይ ባህር ዋጋ እነዚህ ሁሉ ዓለም አቀፍ አካላት ከሰጡት ዋጋ በላይ ቢሆን እንጂ የሚያንስ አይደለም። የቀጠናው የሰላም ዘብ የሆነችው ነፃነትን ለአፍሪካ ያስተማረችው ባለብዙ ታሪኩ ሀገር በር ተዘግቶባት የቀጠናውና የአፍሪካ ነፃነትንና ደህንነት ይበቃል ብሎ ማሰብ ሞኝነት መሆኑን መገንዘብ የሚገባ ነው። አዎ ቀይ ባህር ለሌሎቹ የፖለቲካና የንግድ የበላይነት ጉዳይ ሲሆን ለኢትዮጵያ ግን የህልውና የነፃነት የታሪክና የትውልድ የወደፊት ዕጣ ፈንታ መወሰኛ የደም ስር ነው። ህልውናና ነፃነት ሲባልም ስለ አንዲት ኢትዮጵያ ማለታችን አይደለም። ከመላው ዓለም ተሰባስበው ሀያላን ለከበቧት ምስራቅ አፍሪካ ሲልም መላው አፍሪካም ጭምር እንጂ። የኢትዮጵያ መንግስት ለአፍሪካ ወንድሞቹና ለሩቅ ዓለም ተፎካካሪዎች በአንክሮ የሚገልጸውም ይህንን ነው። ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለ። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። 100 ሚሊዮን በላይ ህዝብ ያላት በምስራቅ አፍሪካ ግዙፍ ኢኮኖሚና የህዝብ ቁጥር ያላት ሀገር ያለምንም የባህር በር ታፍና እንድትኖር መፈረዱ ከማንኛውም የጂኦፖለቲካና የታሪክ ህግጋት ጋር የሚጋጭ ተፈጥሯዊ በደል ነበር። ይህንን እውነታና የኢትዮጵያን ተፈጥሯዊ መብት በተለያየ ጊዜ ጠንክረው የተናገሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። መሪው በተለያየ አጋጣሚ ስለ ባህር በር ሲናገሩ ኢትዮጵያ የባህር በር ማጣቷ ታሪካዊና ስትራቴጂካዊ ስህተት መሆኑን ገልጸው ይህንን ስህተት ማስተካከል የትውልዱ ሀገራዊና ታሪካዊ ኃላፊነት ነው ይላሉ። ጠቅላይ ሚኒስትሩ ቀይ ባህርና አባይ የኢትዮጵያ የህልውና መሰረቶች ናቸው። አባይን ተፈጥሮ ሰጥታናለች። ቀይ ባህር ደግሞ የታሪክና የጂኦግራፊ አጎራባችነታችን ያረጋገጠው ተፈጥሯዊ መብታችን ነው በማለት የቀይ ባህርን አስፈላጊነት ደጋግመው ይናገራሉ። ስለሆነም የዓለም ምሁራንና መሪዎች ስለ ቀይ ባህር የሰጡት ትንታኔ የቀይ ባህርን ዓለም አቀፋዊ ክብደት የሚያሳይ ቢሆንም ለኢትዮጵያ ግን ቀይ ባህር የሩቅ ወሬ ወይም የተራ ጂኦፖለቲካ ስሌት ሳይሆን የቆየ የታሪክ እውነታ፣ የዛሬ የህልውና ጥያቄና የነገው የብልጽግናና የትውልድ ማረጋገጫ ቁልፍ ነው። ኢትዮጵያ የናይልን ወንዝ ከሚያመነጩም ከማያመነጩም የአፍሪካ ሀገራት ጋር በጋራ ጥቅም ለመስራት ፈቃዷ ነው፣ እየሰራችም ትገኛለች። ምስራቅ አፍሪካን እያበራ ያለው ህዳሴ ግድብ በኢትዮጵያውያን አንጡራ ሀብት የተሰራ ይሁን እንጂ ኢኮኖሚያዊ ፋይዳው ግን ለቀረው የአባይ ተፋሰስ ሀገራት በሙሉ የበቃ ሆኗል። ጠላቶች ግን ይህንን ማስተዋል አይፈልጉም። ኢትዮጵያ ዛሬ ግዙፍ የኃይል ማመንጫ በራሷ አቅም ገንብታ ማስተዳደር ከቻለች ነገ የቀጠናው ገናና ትሆናለች ከሚል ስጋት ብቻ እንቅልፍ አጥተው ያድራሉ። የኢትዮጵያ ገናና መሆን የነበረ ያለና የሚቀጥል እንጂ ጠላቶች በሚያሴሩት ሴራ የሚከሽፍ አይደለም። የኢትዮጵያ ገናናነት አብሮ የማደግ ተካፍሎ የመብላት ተባብሮ የመበልጸግ እንጂ ግብጽ እንደምትፍጨረጨረው ብቸኛ ምስራቅ አፍሪካዊት ሀገር ለመሆን አይደለም። አዎ ይህ ታላቅ የውሃ መንገድ ለሌሎች የንግድ ማሳለፊያና የወታደራዊ የበላይነት ማረጋገጫ ውሃ ቢሆንም ለኢትዮጵያ ግን የደም ስሯና የህይወት እስትንፋሷ ነው። ቀይ ባህር የዓለም አቀፍ ንግድና የኃይል የበላይነት ማነቆ ነው ብሎ አልፍሬድ ታየርማሃን እንደገለጸው ሁሉ ለኢትዮጵያም ቀይ ባህር ግዙፉን የኢኮኖሚ እንቅስቃሴዋን ወደ ዓለም የምታበስርበት የታሸገውን የየብስ እስር ቤት ሰብራ የምትወጣበትና የታሪካዊ ክብሯን የበላይነት የምታረጋግጥበት ዋና ስትራቴጂካዊ ፍላጎቷ ነው። ቀይ ባህር የምስራቁንና የምዕራቡን ዓለም የሚያያይዝ የዓለምን ኢኮኖሚ ሊያናጋ የሚችል ማዕከላዊ የኃይል ህዋስ ነው ብሎ ሃልፎርድ ማኪንደር እንደተነተነው ሁሉ ለኢትዮጵያም ቀይ ባህር የታሪክና የጂኦግራፊ ቁስሏን የምታከምበት ከዓለም ጋር የምትገናኝበትና የምስራቅ አፍሪካን የጋራ እድገት የምታበስርበት ማዕከላዊ የህይወት ህዋሷ ነው። ቀይ ባህር የአረብ ዓለምና የሰሜን ምስራቅ አፍሪካ የደህንነትና የኢኮኖሚ ህልውና ወሳኝ አካል ነው ብለው ጋማል አብደል ናስር እንደተናገሩት ሁሉ ለኢትዮጵያም ቀይ ባህር የተጋረጠባትን ዘርፈ ብዙ ስጋት የምታይበት የ150 ሚሊዮን ህዝቧን ህልውና የምታስከብርበትና ቀጠናዊ ተጽዕኖዋን የምታጎላበት ተፈጥሯዊ ሀብቷ ነው። ላለፉት ከሺህ በላይ ዘመናት የአፍሪካ የነጻነት ተምሳሌት፣ የዓለም ሰላም አስከባሪ ተምሳሌት፣ የኩሩ ህዝቦች ባለቤት፣ የእንቁ ባህል አምባ ሆና የኖረችው ኢትዮጵያ ዛሬም ይህ አርአያነቷን ይህ ተምሳሌትነቷን ልታስቀጥል ትፈልጋለች። ምክንያቱም በቅኝ ገዢዎች ስር መርመጥመጥ ወይም የቅኝ ገዢዎች ሎሌነትን የመቀበል ተፈጥሮ የኢትዮጵያና የኢትዮጵያውያን አይደለምና። ቀይ ባህር በቀላሉ የሚዘጋና የሚከፈት ያለሱ የደህንነትና የኢኮኖሚ ዋስትና ማሰብ የማይቻል መታነቂያ ነው ብሎ ኢቭ ላኮስት እንዳሰመረበት ሁሉ ለኢትዮጵያም ቀይ ባህር ሁለንተናዊ ብልጽግናዋን የትውልዷን እድገትና የኢኮኖሚ ነጻነቷን የምታረጋግጥበት የተፈጥሮ ችሮታዋ ነው። ትናንት የነበሩ መሪዎች ተሳስተው ነበር ማለት ስህተት ለዘላለም ልክ ሆኖ ይቀጥላል ማለት አይደለም። ይሄኛው ትውልድ ስህተቱን ያርማል፣ የኢትዮጵያን ብልጽግና ያስቀጥላል። ቀይ ባህር የዓለም ሀያላን ሀገራት የጦር ሰፈሮቻቸውን ለመትከል የሚፎካከሩበት የ21ኛው ክፍለ ዘመን ወሳኝ አደባባይ ነው ብሎ ሮበርት ካፕላን እንዳስገነዘበው ሁሉ ለኢትዮጵያም
ቀይ ባህር የታሪክ አጎራባችነቷን የተፈጥሮ መብቷንና የሰላም ፍላጎቷን የምታስደምጥበት ታላቅ የፍትህ አደባባይዋ ነው። የሌሎቹ ትንታኔ ስለ ጥቅም፣ ስለ ስልጣንና ስለ ጂኦፖለቲካዊ የበላይነት ሲያወራ የኢትዮጵያ የቀይ ባህር ጥያቄ ግን የደም ስር የፍትህ የ150 ሚሊዮን ህዝብ የነገ ህልውናና የሀገር ሉዓላዊነት ጉዳይ ነው። በመናመነጨው አባይ ወንዝ ጉዳይ አንድ ማንኪያ የውሃ አስተዋጽኦ ሳይኖራቸው ግተው ሊፈተፍቱ የሚሞክሩት እነ ግብጽ እውነታውን ሊያውቁት ግድ ይላቸዋል። ኢትዮጵያ በብዙ አቅጣጫዎች ከቀይ ባህር ጋር የመገናኛ ታሪካዊ፣ ተፈጥሯዊ፣ ህጋዊ መብት ያላት ሀገር ናት። ይህ ነገር ለማሞቅ የሚነገር አይደለም፣ ይልቁንም እውነት ስለሆነ እንጂ። አባይ የሚገባቸው ለኛ የባህር በር የማይገባን መስሏቸው የሚያስቡ ሰዎች ተሳስተዋል። አባይም ይገባቸዋል፣ ይገባናል፣ የጋራ ሀብት ነው፣ በትክክል እንጠቀምበታለን። ቀይ ባህርንም በቀጠና አገራት የመጠቀም ህጋዊ መብት ሊኖረን ይገባል። እኩል አጀንዳ ሲሆን በዓለም መድረክ ላይ ለልጆቻችን ጠቃሚ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።